ሰሞኑን እህቴ ለአንድ ጉዳይ መታ ጉዳዩ ካላለቀልሽ እኛ ጋር አድረሽ ነገ ትሄጃለሽ ስላት ኧረ እባክህ ልጆቼን ጥዬ አታፍርም ነገ መመለስ ይሻለኛል አለች። በጣም ረጅም መንገድ ነው። ምን አስታወሰኝ ይሄን ስትል መሰላችሁ? በጣም አሁን ላይ እየሰማውና በጣም እየበዛ ያየሁት ነገር ሶሻል ሚዲያ ላይ ሴቶች እንደዚህ ናቸው፣ ሴት ልጅ ሰልፊሽ ነች፣ ሴት ልጅ ገንዘብ ነው የምትወደው፣ ሴት ልጅ ትከዳሃለች፣ ሴት ልጅ የተሻለ አማራጭ ካገኘች ኤኒ ታይም ጥላት ሄዳለች፣ ሴት ልጅ ጥቅሟን ካገኘች ድረስ ነው፣ ሴት ልጅ ውሸታም ነች፣ ሴት ልጅ በጣም ብዙ። በእርግጥ በወንድም እንደዛው ወንዶች እንዲህ ናቸው፣ ወንዶች ሌቦች ናቸው፣ ወንዶች ውሸታም ናቸው፣ ወንዶች አጭበርባሪ ናቸው በየቦታው ይባላል። እነዚህ ሰዎች ምን ያህል ያሉት ሶሳይቲ ውስጥ አሁን የምንላቸው አይነት ሴቶች በምን ያህል መልኩ ነው ሶሳይቲ ውስጥ ያሉት? እኔ እስከማውቀው ድረስ በአካባቢ ዙሪያ ከአሲስታንቲም ጋር እያወራን ነበር ይህንን ጉዳይ። ምን ያህል ሰው ታውቃለህ የምር እንደዚህ አይነት ሴት የሆነች የምር ገንዘብ ብቻ የምትፈልግ የምር ውሸታም የሆነች የምር ከብዙ ወንድ ጋር የምትተኛ የምር ደንታ የሌላት ለወንድ ልጅ የምር ጥቅም ብቻ የምትፈልግ የምር ለባሏ ኩክ ማድረግ የሚደብራት የምር የምትከፋ ለባሏ የሆነ ነገር ስላደረገች የሆነ ስለበላ ባሏ ደማ የሚፈላ ኦር ኩክ አላረግልን በአፍንጫ ተተከል ምናምን የምትል አይነት ሴት ስንት አይታችሁ? አካባቢዬንም ሳይ ብዙ ጊዜ እንደዚህ አይነት ፕሮብለም አላይም። ይህንን ደግሞ እሱ ነው አሲስታንቴን ስጠይቅ ጓደኞችን ባለቤቶችም ስጠይቅ ብዙ የማየው ነገር አለ። አሁን እዚህ ጋር ይኸውላችሁ ወንድን ለመደገፍ ሴትን ለመደገፍ ምናምን አይደለም ፖይንቴ፣ ግን በጣም ታይኒ ፕሮፖርሽን የሆኑ ሴቶችን ወስደን ሴቶች እንዲህ ናቸው ስንል በጣም ወንድና ሴት መሀል ያለውን ነገር በጣም ኔጌቲቭ እያደረግነው ያለ ነው በጣም። ምክንያቱም እነዚህ ሰዎች የት ነው ያሉት? እነማን ናቸው? በቁጥር ነው። እኔ በእርግጠኝነት 3-4% እንኳን አይሆኑም ብዬ ነው ማስበው ሴቶች ውስጥ። በእኛ ሀገር ኮንቴክስት ካየ ነው እንደውም ሴቶች ናቸው በጣም የሚጎዱት። ያየሁት እኔ እህትህ ነይ እናትህ ነይ አይደል የወንድምህን ሚስቴ በብዙ ቦታ እንደውም አንድ የእሸቱን ቪዲዮ ራሱ ያየው ነበር። አካል ጉዳተኛ ልጅ ሲወልዱ 90% የሚሆኑ ወንድ ጥሎ ነው የሚጠፋው። እናት ነች አብራ የምትለምነው፣ አብራ የምትታገለው፣ አብራ እያጠበች የምታሳድገው፣ ኃላፊነት በመክፈል በችግር በማለፍ ውስጥ ልብስ አጥባ ልጅ በማሳደግ ውስጥ የሆነ ነገር በማድረግ ውስጥ እንደውም ምን ያየሁት እናቶቻችንና እህቶቻችን ዋጋ ሲከፍሉ በሪሌሽንሺፕ ውስጥ አለ እስከ ጥግ ድረስ ለቤታቸው ታምነው ቤታቸውን ቀጥ አድርገው ለመኖር ዋጋ ሲከፍሉ ያየሁት እሱ ነው። በእርግጥ አንድ የሚያስተማምነን ነገር በዚህ ዘመን በጣም ብዙ ሴቶች እየመጡ ነው። ምን አይነት የዌስተርኑን አይዲያ ወይም የምዕራቡን አይዲያ ያለምንም ኮንቴክስት ቀጥታ የሚቀበሉ ሴቶች መጥተዋል። ባህልን፣ ሃይማኖትን፣ አስተዳደግን፣ ማህበረሰብን ኮንሲደር ሳያረጉ ቀጥታ እንደወረደ የሚቀበሉ አሉ። ኦፍኮርስ እነዚህ ሴቶች አሉ። ኦፍኮርስ ባለፈው የህይወት ታሪካቸው በወንድ ተጎድተው ክፉ ወይም ደግሞ ሜንታሊቲያቸው የተቀየረ ኮምፕሊት ሴቶች አሉ፣ በደንብ አሉ። ኦፍኮርስ በአስተዳደግ ምክንያት ከልጅነታቸው ጀምሮ ወንድ ልጅ ተጠቃሚበት እንጂ አትመኘው እየተባሉ ያደጉ ሴቶች አሉ። ምናልባት መጥፎ አባት ገጥሟቸው ለወንድ ልጅ ያላቸው አመለካከት ጥሩ ሳይሆን ቀርቶ ያደጉ ሴቶች አሉ። ስንት ፐርሰንት ግን አይታችኋል? በዚህ ደረጃ አይደለም አግሊ የሆነ ሲቹዌሽን ውስጥ ያለች ሴት ልጅ በዚህ ደረጃ ውስብስብ የሆነ ህይወት ውስጥ ያለች ሴት ስንት አይታችኋል? በዚህ ደረጃ ሴቶች እንዲህ ናቸው ብለን ለመፈረጅ የሚያስችል ወይም ወንዶች እንደዚህ ናቸው። ምክንያቱም በዛው ልክ ወንድ ልጅም ፍዳውን ሲበላ አይተናል አይደል? የገዛ አባቶቻችሁን ማየት ትችላላችሁ አይደል? እየጨነቀው እየከበደው እንባውን አጣርጎ አንጀቱን አጥፎ ለልጆቹ ዳቦ ያመጣው እንዳለ ድንጋይ ተሸክሞ ልጁን እያበላ ኬክ እየጋበዘ እሱ አይደለም በዓልን ሳይበላ የሚያሳልፈው እንዳለ ተረተኛል። ምን ልል ነው? ኦቨርኦል ጀነራላይዝ የምናደርግበት ምክንያት ምንድን ነው? በአንድ ወይም በሁለት የሪሌሽንሺፕ ስቶሪያችን ምክንያት ነው ተነስተን ወንዶች እንዲህ ናቸው የምትለው ሴቱም ደግሞ ወንዱም ደግሞ ሴቶች እንዲህ ናቸው የሚለው። በአብዛኛው ደግሞ እንደ ትሬንድም እንደ ሀሳብ እየተነሳ ያለው እንደዚህ አይነት ሀሳብ ስለሆነ ነው አሁን ላይ ሶሻል ሚዲያ ላይ። ይኸውላችሁ በእኔ አመለካከት ትልቁ ችግራችን ብዬ ማስበው ሰዎችን የምንፈልግበት ቦታ ነው ብዬ ነው ማስበው። ለሪሌሽንሺፕ ለቁም ነገር የምናስባቸው ሰዎች የምንፈልግበት ቦታ ነው በጣም ክብዳ ችግር ያለበት። ምክንያቱም ሪያሊስቲክ አይደለንም። በጣም ኤክስትሪም ነገር ነው የምንፈልገው። ሁሉንም ካላገኘው የሚል የቆጡን አወርዳ የብብቷን ጣለች የሚል ፕሪንሲፕል ነው እንጂ ዋጋ ያስከፈለን ያለው። ኦፍኮርስ የሚገርመው እንዳለ ታማኝ፣ በጣም የሚገርም ታማኝ፣ ስራ የሚወድ ቤተሰቡን የሚወድ አይደለም በትህትና የሚኖር ወንድም በጣም ሞልቷል። ቤቷን የምትወድ አይደለም ቢቸግር አብራ መራብ የምትችል በችግር ጊዜ ከቆን መቆም የምትችል ብትታመም እስከ ዕለት ሞት ድረስ ልታስታምም የምትችል እንደ እህትህ እንደ እናት አይነት ሴት ሞልታለች። ግን አይታዩንም እነሱ አይደለም ኢንቪዚብል ናቸው። ሰውነታቸው አልተገላለጠም አይደለም ፐብሊክ ስፔስ አታያቸውም። ራሳቸውን ለመሸጥ በጣም ሲንደፋደፉ አታያቸውም። የሉም አየህ የሚታዩት በጣም ራሳቸውን ለመሸጥ የሚሞክሩት ናቸው። ክሬዚ ነው ተብሎ የሚታስቡ ናቸው። ኮንፊደንት የሚባሉት ናቸው። ሁሉም ወንድ የሚሻማባቸው፣ ሁሉም ወንድ የሚጋፋባቸው። ተረተኛል እየነዳች ያለችው መኪና እየደበራት ሌላ መች ነው ምንዳው ብላ የምታስበው ነች። ምርጫ የቱ ጋር ነው?
ነው። ሶ በዚህ ቪዲዮም ዲስከስ ማድረግ የፈለኩት ለወንድም ለሴትም ምርጫችሁ ነው ችግር ያለበት። ሶ እንዴት ነው ጤናማ የሆነ ምርጫ መምረጥ የምንችለው ነው ላይክ እስኪ ኮንሲደር ማድረግ ያለብን ፋክተር በእኔ ያረዳድ። ይህን ስላችሁ ግን አንድ ነገር ጋራንቲ ማድረግ የምችለው ስላወቃችሁ ስላላወቃችሁም 100% ሪሌሽንሺፓችሁ ጤናማ ሆኖ ይቀጥላል ማለት አይደለም። ምክንያቱም የትዳር ዓላማው ከእግዚአብሔር ነው። ሚስትንም ባልንም የሚሰጥ ደግሞ እግዚአብሔር ነው። ስለዚህ ዘላቂነቱን እግዚአብሔርን ምን ጠይቀው ነገር ነው መሰሉት። ግን እንደ ሰው ልጅ ጭንቅላት ስለተሰጠ አይደል አይን ስለሰጠ ጆሮ ስለሰጠ እንቅፋት እንዳይመታ ታይበታል፣ ተጠንቀቅበታል አይደለም። ሶ ትልቁ ስራ እግዚአብሔርም እንዳናደክሞ የሚታዩ እንቅፋቶችን አትሊስት መሸሽ ነው አይደል። ከገደል ላይ ደግ ቀጥታ ሄደ ብትወድቅ እግዚአብሔር ያድነኛል ማለት ልክም አይደለም አይደል። አለ የክርስቶስ ፈተና ውስጥ አንዱ ነው አይደል እግዚአብሔርን አትፈታተነው የሚለው። ልክ እንደዛው ፊት ለፊት ምንም ያክል እንቅፋት እያለ ሄደ ተጋይተ ለምን መታኝ አይባልም። ጭንቅላትና አይን የሰጠ ስራ እንድታቀል ነው አስበህ እንድትዞር። ሶ አሁን የምናወራቸው ነገሮች ያን ተጠቅመን እኛ ቴኬር የምናደርገው ነው። ሌላውን ግን ለእግዚአብሔር ነው የምንሰጠው ነው ብላችሁ ይህን ስላልኩ ፐርፌክት ትዳር ይኖራቸዋል። ማንም እኔም ብሆን ጋራንቲ የሆነ ነገር የለኝም። እግዚአብሔር ነው የሚጠብቀው ሁላችንም። ምክንያቱም ነገ ላይ እኔ ማመጣውን ሀሳብ ነገ ላይ ባለቤት የምታመጣውን ሀሳብ አናውቅም አይደለም። ስለዚህ እግዚአብሔር ይጠብቀን። ግን ቢያንስ መጠንቀቅ የሚችላቸውን ነገሮች መጠንቀቅ ይችላል። የመጀመሪያው ሊያስከፋችሁ ይችላል፣ ሪያሊስቲክ አይደለም። አብዛኛው ሰው በጣም ከሚያስቀኝ ነገር ውስጥ ማለት ወንድም ሴትም በጣም ሪያሊስቲክ አለ። ለራሱ ያለው ግምት እኔ በጣም ሼም ነው የሚያስይዘኝ በእውነት። በጣም ሴትም ያላት ግምት ለራሷ፣ ወንድም ለራሱ ያለው ግምት በጣም ቢዮንድ ዜር አቅም ነው። ገባ? ወንድም የሚመኛት ሴት አለች፣ ሴቷም የምትመኘው ወንድ ከአቅም በላይ ነው። በቃ የሚመኛት ሴት በጣም ቆንጆ ዘናጭ ፋሽን የምትከተል አይደለም። ከዛ እኮ ከምታረግ ከዛ ሎያል፣ ከዛ ደግሞ ሁሉም ወንድ የሚፈልጋት፣ ከዛ ቤተክርስቲያን የምታስቀድስ፣ ከዛ ብሮ አይሆኑም። እነዚህ ነገሮች ሰው ላይ እኩል አይመጡም። የተወሰኑትን ነገሮች ኮምፕሮማይዝ ማድረግ አለብን። የተወሰኑ ነገሮች ለዘላቂ የማይጠቅሙ ከሆነ የምትተዋቸው ነገሮች አሉ። ህይወት አግሊ ትሩዝ አለው። ድሪም አይደለም ላይፍ። ይሄ ሞቲቬሽናል ስፒች ምናምን አይደለም። ላይፍ ላይ በጣም የሚጎሉ ነገሮች አሉ። አንተም ላይ እሷም ላይ የሚያዛልቅህ ነገር ላይ ነው እንጂ ፎከስ የምታደርገው ሁሉም ፐርፌክት ለምን አልሆነችም ብለህ ኦፍ ኮርስ እንዳንተ አይነት 1000 ወንድ የሚፈልጋት ሴት ጋር ሄደህ ካንተ በላይ ለምን እንዳንተ አይነት 1000 ወንድ ጋር ሄደህ ለምን ሎያል አልሆነችልኝ ማለት ትንሽ አስቸጋሪ ነው። ልትሆን እኮ ትችላለች፣ እንደው የተወሰነ ፐርሰንቱ ሊሆኑ ይችላሉ። ግን የተሻለ አማራጭ ካለው ማይፈተን ማን ነው? ተረዳኸኝ? የተሻለ አማራጭ ካለው የማይወድቅ ማን ነው? አንተም ብትሆን እኮ የተሻለ አማራጭ ቢኖር ሶ በአቅምህ ልክ ነው ሃንድል ልታረገው የምትችለውን ህይወትን መምረጥ። ይህ ብዙ ሰው ያለበት ችግር። ሃንድል ማታረጋትን ሴት መምረጥ አይጠበቅም። ይሄ ሊደብራችሁ ይችላል፣ ግን እኔ ይሄ ማምንበት አስተሳሰብ ነው። በቃ አንድ ወንድ ሊመርጥ የሚገባው ላይፍ ስታይሏን፣ አስተሳሰቧን፣ ህይወቷን፣ ሜንታሊቲዋን ሃንድል ማድረግ የሚችላትን ሴት ነው። ገባ? ከአቅም በላይ መፍጨርጨር የለብን። ምክንያቱም ይሄ ለአንድ ቀን ለሁለት ቀን የምታገኘው ነገር አለ፣ ለረጅም ዓመት ይዘው የምትቀጥል ነው። እንደው ባለፈው እያወራን ነበረ። ቪኤት አንድ ሰው ቢሰጥህስ የሚል ሀሳብ ተነሳና ጥሩ ነው እንደ ብር እንደ ንብረት ማለት፣ ግን መሸጥ አትችልም፣ መንዳት ብቻ ነው የምትችለው። ነዳጁን እኮ አትችሎም። ምክንያቱም በሊትር 5 እና 6 ኪሎ ሜትር የሚሄድ መኪና ቦሌ ስትደርስ 3 ሊትር ጨርሷል ስትዞር። በወር 40-50 ሺህ ብር ነዳጅ ሊጨርስብህ ይችላል። አንተ 15 ሺህ ብር ደሞዝተኛ ከሆንክ ዕዳ ነው የሚሆንብህ ቪኤቱ። ምክንያቱም መሸጥ አትችልም ተብልሃል፣ መንዳት ብቻ ነው የምትችለው ብትባል። ልክ ልል የፈለግኩትን እንደ ሜታፎር ተጠቀሙት። ሀሳቡን ከተረዳችሁት በአቅም ልክ ልትመራው አይደለም ልታስተዳድረው፣ ህይወትን ሰላም አድርጎ ወደፊት ልታሳድገው፣ ተስፋ ልትሰጠው የምትችለው ሪሌሽንሺፕ መግባት ያለበት። ተንጠልጥለህ እዛ ከአቅም በላይ ኮምፒቲሽን ያለበት ህይወት ውስጥ ሄደህ ሴት ልጅ እንዲህ ነች እንዲህ ነች ማለቱ ለእኔ ልክ ነው ብዬ አላምንም። ምክንያቱም ሰው እዚህ ምድር ላይ ባለ በማቴሪያሊስቲክ ነገር ደረጃ ሊኖረው ይችላል። ሰው እንደመጣበት ኢንቫይሮንመንት የራሱ አስተሳሰብ ይኖረዋል። በቃ ለእሷ ምርጫዋ ገንዘብ ከሆነ ሎያል ነች አይደለችም ከምትል ለአንተ ሎያል የሆነችውን መፈለግ የተሻለ መፍትሄ ነው። ገባ? የአንተ 50 ብር ለእሷ ጥሩ ወይም ደግሞ ደስ የሚል ነገር ሊሰጣት ከሚችል ሴት ጋር መሆን ያለብህ። ተረተኛል። የሆነ 1% ውስጥ ህይወትህን እየፈለግ እዚህ ጋር ለምን እንደዚህ ያልሆነልኝ ማለት አትችልም። ሰውነቷ 8 ቁጥር መሆን አለበት፣ ቁመቷ እንደዚህ መሆን አለበት፣ ፀጉሯ እንደዚህ፣ ጥርሷ እንደዚህ፣ ፈገግታዋ እንደዚህ፣ ሞያዋ እንደዚህ፣ ጸባይዋ እንደዚህ፣ ስነ ምግባሯ እንደዚህ፣ ቤተሰቦቿ እንደዚህ ብለህ ሁሉንም ካልኩሌት አድርገህ አታገኛትም። ስለዚህ ሴቶች እንዲህ ናቸው የሚል ፖይንት ላይ መድረስ አይቀርም። ማን አንተን ስፔሻል ያደረገ ይህ ሁሉ ነገር ራሱ እንድትመርጥ አለ? ይህ ሁሉ ነገር ቢኖርስ ጀበር ኮምፕሌንም አታረግ ፐርሰናል የሚመስለኝ። ኤኒዌይስ ሴትም ብትሆን ከአቅሟ በላይ ቶፕ 1% የሆነ ወንድ ጋር ሄዳ እሷ እንደፈለገች ማኒፕሌት ማድረግ የምትችል ይመስላታል። ያን ህይወት ልክ አይደለም።
በአቅምሽ ልክ ባንቺን ሊወድሽ ላንቺ አቴንሽን ሊሰጥሽ ላንቺ አይደለም ቦታ ሊሰጥ የሚችል አይደለም ላንቺ በቃ ድሪሙ ይሆንሽ ሴት ነው መሆን ያለብሽ በቃ በልክ። ይሄ የኔ እይታ ነው። በጣም ከአቅም በላይ ሲለጠጥ ረድተኛል። እሱም 1000 ሴቶች እንዳንቺ አይነት ግፋቢል ካንቺ የሚበልጡ ሴቶች ይፈልጉታል። አሁን እያወራን ያለን ይኸውላችሁ መንፈሳዊ ነገር ሳይሆን የሰው ልጅ ሂውመን ኔቸር ነው። ፒውርሊ ሂውመን ኔቸር ነው። የሰው ኔቸር ነው። ኔቸር ኦፕሽን ሲቀርብለት ይፈተናል። ቶፕ 1% አይደለም በጣም ረጅም የሆነ ሃንድሰም የተማረ ኢሞሽናሊ ስቴብል የሆነ ታይም መስጠት የሚችል አቴንሽን መስጠት የሚችል አይደለም ቴክ ኬር የሚያደርግሽ በጣም ሪስፔክትፉል የሆነ መንፈሳዊ የሆነ ምናምን እያልሽ የምትደረድራቸውን ነገሮች ስታስቢ የት የሚነዳ እያልሽ የምትደረድራቸውን ነገሮች ስታስቢ እንዳንቺ አይነት ወይም ከአንቺ በላይ በጣም ብዙ ሰው እንደምትፈልገው ማወቅ አለብሽ። ያንን ሃንድል ማድረግ ትችላለሽ ወይ አይደለ? በቃ ማትሺ ከሆነ ያ ሰውዬ እኮ ለመያዝ ማርኬቱ ላይ ያለው ነገር ይፈትነዋል። ሴቷ እንደምትፈተነው አይደለም? ብዙ ወንዶችም ብዙ ጊዜ እንደዚህ አይነት ነገር የሚፈጠረው ለዚህ ነው። በቃ ሴት ልጅ ቆንጆ በጣም ስትሆንና ወይም ብዙ ፈላጊ ሲኖራት ነው ወንድ ልጅ ገንዘብ ሲኖረው አለ ብዙ ሰዎች የሚያነሱት ሐሳብ ለምን ኦፕሽን ሲበዛ ኦፕሽን በጣም ሰፈሪንግ ነው። በጣም ፈታኝ ነገር ነው። እዚህ ውስጥ ገብተህ ታማኝ ወንድ የለም ልትል አትችልም። ለቤቱ ታማኝ አለ ግን አይታይሽም። እሱ ለምን ቁመቱ አጭር ወይ እሱ አይታይሽም? ለምን የወር ደመወዙ 20-30 ሺህ ብር ነው። አንቺ የምትፈልጊው ላይፍ ስታይል አያኖርም። ደስ አይልሽም? ለምን ዝም ሊል ይችላል? ዝምተኛ ሊሆን ይችላል። ረዳይ ትልቅ ካምፓኒ የሚመራ ሆኖ ታይም ላይ በቃው ይችላል። ያን ያክል ካምፓኒ ሊድ ማድረግ አይምሮ ቦዲም ይፈልጋል። ኦፍ ኮርስ አይደል? ያን ላይፍ ስታይል ኪፕ ማድረግ ፈልጋለሁ ብለሽ ለገና ኢሞሽናሊ አቴንሽን በጣም ሊሰጠኝ ገባም ደብል ስታንዳርድ ይሆናሉ አንዳንድ ነገሮች። ህይወት ነው አባባሌ ገብቷል አይደለም? ለምሳሌ ሚስትህን ልጅ ፈልጋለሁ ስትላት ገባ ቤቱን ቴክ ኬር ማድረግ ግዴታ ነው። ቤቱን ቴክ ኬር አድርግ ልጅም ስጪ ማለት አትችልም። ደብል ስታንዳርድ መሆን አትችልም። አንዳንዴ ሰው ላይ ሰው በጣም ሀብታም ይሁን ስትል ታይም እያጠረው ይሄዳል አይደል? ሃርድ ወርከር ባል ስትፈልጊ ታይም የተወሰነ ያጥረዋል። ኮምፕሮማይዝ ማድረግ አለብሽ በተወሰነ መልኩ አይደል? እዛ ምርጫ ውስጥ ትቀመጥና አንሪያሊስቲክ ከአቅም በላይ ትመኝና ተሰቃየው በክባቅ ይሄ መለማመድ አለ። ለምን ካልከኝ ረጅም ዓመት ነው የሚሄደው በዛ ህይወት ውስጥ አይደለም? ዛሬ ላይ ካንቺ የተሻለ ሊያገኝ እንደሚችል እያሰበ የገባ ወንድ እኔ ረጅም ርቀት መሄዱን በጣም ነው የምጠራጠረው። እሷም ካንተ የተሻለ ብዙ ድሏን ጥላ እንደመጣች የተሰማት ካንተ ጋር መጥቶን ከሆነ እንዴት ረጅም ርቀት ትሄዳለች? ቢ ሪያሊስቲክ የምሬ ነው። ረጅም ርቀት ሊያስኬዳችሁ ከሚችል ሰው ጋር ሆኑ። አስቡት። የምርም አይደል? ቢቸግረኝ ባጣ አብራኝ ትቆያለች ወይ ሴት? ቢቸግረኝ ባጣ ላይፍ ስታይሉን ማስቀጠል እችላለሁ ወይ ከዚህ ልጅ ጋር አይደል? ህይወት ቢበላሽ ስራ ቢበላሽ የምትከዳ አይነት ሴት ነች ወይ? ገባ? በጣም ላይፍ ስታይል ተለጥጠ ከሆነ ቬሪ ሃርድ፣ ምንም ጥያቄ የለውም። እኔ አሁን ይኸውላችሁ ጥሩ ነው መጥፎ ነው እያልኩ አይደለም። ሰው ግን በአቅሙ የ10 ሺህ ብር ደሞዝተኛ ሆነ የ50 ሺህ ብር ሱሪ አገዛ አይደለም? አለበለዛ ህይወት በዛኛው ሳይድ ይመሰቃቀላል። ከአንድል ማድረግ አትችልም አለ የቤት ኪራይን አከፍልም ቀጥሎ ብናል። ልክ እንደዛውም ዲማንዱ ፍላጎቱ ካንቺ በላይ ሆነ ወንድም ዲማንዷ ፍላጎቷ ካንተ በላይ ሆነች ሴትንም አያስፈልግም። በልካችሁ አንድል ልታረጉ ሰው የሚጎርሰው አቅሙን ልክ አይደል? ከአቅም በላይ ሳህን ሙሉ ካልጎረስኩ ብለህ አነቀኝ ብትል እኔ ስቃለሁ እንጂ ምንም እንትን ልል የምችለው ነገር የለም። ስለዚህ ከሰው ጋር እንደዛ ብላችሁ ማሰብ አለ። ፍቅር እውር ነው ምናምን አትበሉኝ በእናታችሁ። ቢሎጂካል አይደለም? ፍቅር እንደ ኤሌክትሪክ አይዝም እኮ ራስን ገፍተህ ነው የምታስይዘው። ስትላመድ ስታውቀው ነው እንጂ ሰው የሚይዝ ሶሻል ሚዲያ ላይ ታይ ፍቅር አይዝም። አንድ ቀን ሻይ ስለጠጣ ከሰው ፍቅር አይዝም። ስጋዊ ፍላጎት ሊይዝ ይችላል አይደለም? ያን ሰው ማቀፍ ሽቶ ልትፈልገው ትችላለህ እንጂ ፍቅር አይደለም በአንድ ቀን። አስፋራሳይ ነው ፍቅር የሚይዘው በመላመድ በጊዜ ሂደት ምናምን ነው ጤናማው ፍቅር። አትሊስት ብው የሚል ፍቅር እኔ ውር ነውና ብዙም አላሳመነኝም። በጣም ቲኔጀር ሆኜ ይዞኛ ቃል ግን ሲገባኝ ግን ስሜት ነበረ። ይሄ ፊሊንግ ነው እንጂ ጄኒውን ሆነ ዋጋ መክፈል አልነበረም። ለመጀመሪያ ይሄ ነው። ሁለተኛው ኢንቫይሮንመንታል ምረጥ። ያንተንም የእሷንም ኢንቫይሮንመንት ምረጥ። ይሄንን አሁን ፐርሰናል ዴቨሎፕመንት ላይ የሚያወራ ነው ቶፒክ ነው። ገባ? ኢንቫይሮንመንት ስለሷም ስለአንተም ብዙ ነገር ይናገራል። ምን ይናገራል? የመጀመሪያው ፕራዮሪቲህን ይናገራል። በህይወት ቅድሚያ የምትሰጠውን ነገር ይናገራል። ውሎ አይደለም? ኢንቫይሮንመንት ወንድ ከሆንሽ ስትመርጥ የት ነው የምትውለው? ከማጋ ነው የምትውለው? ምን እያደረገች ነው የምትውለው? ኢት ማተርስ። ምክንያቱም ፕራዮሪቲዋን ይነግራል። ለእሷ ኢምፖርታንት የሆነውን ነገር ይነግራል። እሱም የት ነው የሚውለው? እንዲያረገኝ ማለት በፊት የት ነው ታይሙን የሚያጠፋው? ፕራዮሪቲው በጣም ነው የሚናገረው ኢንቫይሮንመንት።
ሶ ኢንቫይሮንመንቱ የዛ ሰውዬ ኢንቫይሮንመንት ህይወቱ የመጣበት ነገር የሚነግርህ ነገር እያለ አውትከሙ ይቀየራል ብሎ ማለት በርገር አዘ ፒዛ እንደመጠበቅ ነው እኮ ላይክ why would you expect አሁንም ቅድም እንዳልኳችሁ ይህንንም ማጣርተን አስቸጋሪ ነው ህይወት ምክንያቱም ሰው እያወቀው ደግሞ ሲል ብዙ የተደበቀ ደግሞ ማታቃቸው ብዙ ሳይኮሎጂካል ነገሮች ስላሉት ፕሪዲክተብልም ስላልሆነ የሰው ልጅ 100% ፕሪዲክተብል አይደለም በጣም ኮምፕሌክስ ነው የሰው ልጅ ይህንንም ማወቅ ግን አትሊስት እንደ ጥንቃቄ ኢንቫይሮንመንት በጣም ነው ማታረግ የት ነው የምትመርጦችን ሴት ክለብ የት ነው የምትመርጣችን ሴት ስራ ፈታ ከቀጧት ከተማታ ፊዚካል ነገሩ አለ ብቻ ኢምፖርታንት አድርጋ የምታስብ እቺ ሴት መጥፎ ነች እያልኩ አይደለም እሷን ሃንድል ማድረግ የሚችል ሰው ግን አለ አንተ አይደለም ገባ ኮምፒቲሽኑ ማርኬቱን አንተ ፔኔትሬት ማድረግ አትችልም ሰርቫይቭ ማድረግ አትችልም ልክ የሆነ ፊልም ላይ እንዳለው አንድ ብር እስኪቀር ድረስ እንዲህ ትቀራለህ እንጂ የሆነ አማርኛ ፊልም አይቻልም በዚህ ስንዴቃ ቆይሻል ያላት አንድ ብር ይዞ ገባ ልጅቷ ገንዘብ ነው የምትፈልገው ያለውን ያጠራቀሙን ጨረሰ ሲጨርስ 10 ሳንቲም ስትቀረው በቃ እቺ ስንዴቃ ታቆይሻለች ልክ እንደዛ ማለት ነው ገብቷችኋል አሁን ራሳቸው የሚጠብቁ ሴት ብዙ ሳይም ራሳቸው የሚያጠፉ ሴቶችን እየወቀስኩ አይደለም ጉድ ፎር ዘመን አምናውት ኢን ጀጅመንት ቢዝነስ ግን አንተ ግን ሴት ልጅ ክፉ ነች ደግ ነች ራስ ወዳድ ነች ምንድነች ለማለት መጀመሪያ እዛ ቦታ ምን ታረጋለህ ምንድነው ወጥቶ ራሱ ወሰደ አባባለ ገብቷል አይደለም በቃ ባቀመህ ልክ በህይወት ልክ አንተ መሆን ከምትፈልገው ህይወት ጋር ማች የሚያደርግ ኢንቫይሮንመንት የሆነች ሴት በቃ ቤቷ አይሆንሽ ልትሆን ትችላለች አሁን ቤቱ የሆነ ሰው ጨዋ ነው እያልኩ አይደለም ማይንድ ዩ ልል የፈለኩት ግን አትሊስት የሚናገረው ነገር አለ ብዙን ሰው ሰዓቱን የሚያጠፋበት ቦታ አይደለም ሰው በመርዳት መንፈሳዊ ቦታ በማጥፋት ስራ በመስራት በመሞከር በመታገል ለመማር በመሞከር መንፈሳዊ ነገሮችን በማድረግ ውስጥ የሚያጠፋ ሰውና ኮምፕሊትሊ ዚ ኦፖዝ የሚያጠፋ ሰው ለኔ አንድ አይደለም አትሊስት አይ ካን ሃንድል ዚስ ዋን ብዬ ነው ማስበው ለምን ፈሪሃ እግዚአብሔር አላታ ብዬ ነው ማምነው እንደዛ ሆኖ ትታለል ትችላል yes ግን ይሄኛውን በወስድ ይሻለኛል ይሄኛውን ሪስክ በወስድ ይቀለኛል so environment you have to choose አንቺም environment choose ማድረግ አለብሽ የራስህንም environment ውሎህ ቦታ ያለን ሰው ምክንያቱም ሰው ላይ የሚችለው እኮ ለሱ ኢምፖርታንት የሆነ ነገር ነው ፕራዮሪቲ ቦታ ነው ህይወትህን የምታገኘው አይደል ስለዚህ አንተም ራሱ ሄደህ የምትመርጠው የት ነው ምናልባት ያ ይሆናል አይደል ጥሩዎቹን እህቶቻችንን ጥሩዎቹን ዛሬ እናት የሆኑንም ማታገኛቸው ምክንያቱም ይዋልክበት ያለው ቦታ ጤነኛ አይደለም ኤክስፔክቴሽን አሪፍ አይደለም ማለት ነው ሶስተኛ ክሊር የሆነ ቫልዩ ያስፈልጋል ወይም ደግሞ ባውንደሪ ማንንም ሰው ሴትም ብትሆኚ ክሊር የሆነ ቫልዩ እና ባውንደሪ ያስፈልጋል ሰውን እንዲህ ነው እንዲያ ነው ከምንል እኛ ቫልዩ ካለን በቀላሉ ያ ቦታ ሲደርስ ሰው ወከዌ ማድረግ እንችላለን አራተኛ አንተ ቫልዩም ባውንደሪም ከሌለ እስከ ጥግ የምትፈልገውን ለማግኘት የምትሄድ ከሆነ ከዛ በኋላ ያን ሰው መውቀስ አትችልም የኔ ጌታ ተረተኛ ላለም አንድ ሰው ካላበላህኝ ብለህ ጆሮን አንቀህ አብረው ምግብ ከበላ በኋላ ምግቡ እጅ ብሏል ብለህ የመውቀስ መብት የለህም አንተ ነህ እኮ የጨቀጨከው አንተ ነህ እኮ ታግለ የገባው እዛ ነገር ውስጥ አንተ ነህ እኮ በግድ ሳፎኬት አርገው እዛ ህይወት ውስጥ የገባው ሶ ያ ለራስ ቫልዩ ካለ ግን ገባህ አይደለም እዛ ቦታ አትደርስም ሶ ቫልዩ በጣም ክሊር የሆነ ቫልዩ ያስፈልጋል እንደዚህ አይነት ሴቶችን ለማግኘት አባባል ገባ በቃ የምትፈልጋ ሴት እንደዚህ ከሆነች ለዛ ታመንለት አይደለም እያወቅ ህሊና እያወቀው ባላየ እያለፍክ አይደለም የምትገባው ወይም ህሊናሽ እያወቀ እና እንደዚህ አይነት ወንድ ብለሽ ክሊር ቫልዩ ካስቀመጥሽ በኋላ አንቺ ባትተዳደሪበትን ቫልዩ እሱ እንዲተዳደርበት ኤክስፔክት ማድረግ ራሱ ጤነኛ አይደለም ለምን አፈረስሽው ልክ አይደለም ብለሽ ያመንሽው ነገር ዋውጁ ማፍረስ ለምን ይፈርሳል አይደል ምክንያቱም ይኸው ልጅ ሆነን ኦፍ ኮርስ አይ አንደርስታንድ በጣም ስሜት በጣም የሚያይልበት እድሜ ስለሆነ ስሜታዊነት በጣም የሚገንበት ስለሆነ እንደ እውር እንደ እብድ ልትሄድ ትችላለህ በተለይ 25 በታች ስትሆን ለወንድም ለሴትም ሞስትሊ ለወንድ እንደ እብድ ነው የምታስበው ገባ በቃ ኮምፓቲቢሊቲ ወይ ጨዋታው ዘ ሞስት ኢምፖርታንት ነገር ብለህ ነው የምታስበው ህይወት ላይ ግን አይደለም ሪያሊቲ ስመጣ ሰው ካደገ በኋላ ግን የህይወት አጋር የሚመርጥ ከሆነ ግን ረጅም ርቀት ሊያካሄዱ የሚችለው ነው አይደለም ከቫልዩ አንፃር አይደል በቃ ሴት ልጅ ለኔ መንፈሳዊነቷ ላይ ጠንካራ መሆን አለባት ካለ በቃ መንፈሳዊነቷ ላይ ጠንካራ እኔ ይሄን ጋውጡ አታውጡ አይደለም ፖይንት ከሆነ ማለት አለብን አይደል መተዳደር አለብን ለዛ አይ ልክ ሰውነቷ ሲያምር አይቺ መንፈሳዊ ባትሆንም ስፋይ እኔ ሰራታለሁ አይደል ልክ ጸጉሯ ሲያምር አይቺ ያልክ ራስን ቫልዩ እየቀነስክ ሴት ልጅ እንደዚህ ነች እንደዛ ነች ምናምን ዋይ አንቺም እንደዛው ገንዘው ኪሱ ይዞ የመጣው መኪና ፏሲልብሽ አይ ችግር የለውም ስልክ ባያነሳ ቢዚ ሆኖ ይሆናል ብላ አይደል የምትጨምራቸው ነገሮች አሉ የምታሻሽላቸው
የሆነ ፍላጎት ሲያደላብህ የሆነ ነገር ስታይ ቫልዩን ታፈርሳለህ። ይሄ እንደ ህግ ያስከው በማህበረሰብ በሃይማኖት ቫልዩ ብለ ያስከው ነገር እየናድከው ጠጋ የምትል ከሆነ ራስን ገፍተህ የገባው እጅ እንዳለው ምግብ ሆድን ቢያምች አለው። ምክንያቱም ሰውዬው ያለውን ሰጥቷል አይደል? ብላ ጨቅጭቀው ነው። ስለዚህ ለምን የተበላሸ ምግብ አበላኝ ማለት አችልም። ምክንያቱም ይወርደዋን የለኝም እያለ የገባ ሰው ቫልዩ ካላችሁ ክሊርሊ ብዙ ጊዜ ሮንግ የሆነ ነገር ውስጥ የመግባት ቻንሳችሁ ጠባብ ነው። ምክንያቱም ቀድሞ ስክሪን ማድረግ ይቻላል። በቃ አይደል እንዴ? የሴት ልጅ በቃ ክለብ እናንተን የሚያድር ወንድ አልፈልግም ካለች በቃ ሀብታም ስለሆነ ረጅም ስለሆነ ስለተማረ መቀየር የለበትም ብዬ ነው ማምነው። በቃ ክለብ የሚሄድ ወንድ ካልፈለግሽ አልፈለግሽም እንደ ህግ ያዥው። ከሃይማኖቴ ጋር ማች ማያረግ የኔ ሃይማኖት ያልሆነ ሰው አልፈልግም ካልሽ አታሻሽዩ። ስለሚያምር ሰውየው ወይ የሆነ ነገር ስለሆነ ወይ ጨዋታ ስለሚችል አይሻሻልም። ዶንት አንተም እንደዛው አረ ክለብ የምትሄድ ሴት አልፈልግም ካልክ አታሻሽለው ህጉ። እሷ ስለምታምር አትሸወድ ለማለት ነው። ኦፍ ኮርስ ያንጌጅ ላይ ይረዳለው ነው። ያደጋችሁ ስትሄዱ ግን ዳር የሚባል ህይወት የሚባል ረጅም ጉዞ አይደለም ስለሚኬድ ሞዲፋይ ባረከው ቁጥር በኋላ ስትሸወድ በኋላ ትሪክ ስትደረግ ኮምፕሌን ማድረግ ይመጣል። ስለዚህ ቢ ኬርፉል ለማለት ነው። አራተኛ ባክግራውንድ ቼክ አድርጉ። ዋዶንቹ ሰው ለምዶ ባክግራውንድ ቼክ የማያደርገው በሻለው አቅም ያው በእርግጥ ሊሚትድ ኢንፎርሜሽን ነው የሚኖረው። አብዛኛው ነገር የተነገረህን ነው የምታምነው። ግን በራስህም ደግሞ ሰው ባክግራውንድ ቼክ ማድረግ አለበት። ከማን የመጣው ድሮ እኮ ይባላል አይደል እንዴ? ሰው የማን ልጅ ነው እኮ ይባላል። ወንድ ልጅ ሽማግሌ ሲልክ ቤተሰቦቹን አመጣጡን ምን አይነት ኢንቫይሮንመንት ነው ያደገው አይደል? ምን አይነት አስተሳሰብ ነው ያለው? ማን ነው ያሳደገው እኮ ይባላል። ሴትም ልጅ ማን ነው ያሳደጋት? ምን አይነት አስተሳሰብ ነው ያላት? ክሊርሊ ምንድነው አመለካከቷ? እይተዋን ማየት እንደው ዲቴል እንኳን የማረግ አቅም ባይኖረን በተወሰነ መልኩ ማየት ያስፈልጋል። ካንተ ህይወት ጋር ማች ያደርጋል ወይ እኮ ነው። እሷን ጀጅ እኮ ለማድረግ አይደለም ተረተኛ። እሷን እኮ ለመንካት አይደለም። ካንተ ህይወት ጋር ጀጅ ያደርጋል። ምክንያቱም የሰው ልጅ ቻይልድ ሁዱ አስተዳደጉ በጣም ህይወቱን በደንብ ነው አፌክት የሚያደርገው አይደለም። ለምሳሌ ዲስሪስፔክት መደረግ አይደለም፣ አለመከበር፣ ሰልፍ ሪስፔክት አለመኖር፣ ባውንደሪ አለመኖር፣ ሰልፊሽ ራስ ወዳድ መሆን፣ እነዚህ ነገሮች ምናያቸው ናቸው ከልጅነታችን ገባ አይደለም። ያሳደገን ኢንቫይሮንመንት ጭኖብን የሚያመጣን ነገር ነው። ሶ እንደዚህ ቅድም እንዳልኩት እንዲህ ነው ወንድ ልጅ እንዲያ ነው ወንድ ልጅ እየተባልክ ስታድግ ወይም እንዲህ አይነት ሴት ልጅ እንደዚህ ነው ሴት ልጅ እየተባልክ ስታድግ ይዘህ የምትመጣው ሜንታሊቲ ጤናማ አይደለም። ሶ በቀልድም በቁም ነገር ውስጥም የመጣበትን ኢንቫይሮንመንት ቼክ ለማድረግ መሞከር አለብሽ ወይም አለብህ። የሷን ካንተ ህይወት ጋር ማሄድ ከሆነ አይ ቲንክ ዩ ሹድ ስቶፕ ብዙ ዋጋ ከመክፈል። ምክንያቱም ነገ ከቤት ገባህ በኋላ አላከበረችኝም አይደለም፣ ሰልፊሽ ነች፣ ራስ ወዳድ ነች፣ ከጥቅሟ ውጭ የምትፈልገው ነገር የለም ስትል አይታው ነበር እነዛን ምልክቶች። አንተ ደግሞ እዛ ውስጥ መኖር አትችልም። ሰልፊሽ ሆነ ኢንቫይሮንመንት መቋቋም አትችልም። ሶ አት ዘ ኤንድ ኦፍ ዘ ዴይ ማተጎዳ አንተ፣ አት ዘ ኤንድ ኦፍ ዘ ዴይ ማተጎዳች አንቺ። ዩ ሹድ ቼክ ባክግራውንድ ምን አይነት ሪሌሽንሺፕ ውስጥ የነበረችው። ምንም ሰዎች ያለፈ ሪሌሽንሺፕ በጣም አፌክት የሚያደርጋቸው አይደል? ቀጣዩን ሰውዬ የሚያዩት በዛ መነጽር ነው። ቀጣዩን ሴትዮ የሚያየው በዛ መነጽር ውስጥ ነው። ሎያል ያልሆነ ኢንቫይሮንመንት የመጣ ሰው ማመን በጣም ነው የሚቸገረው። ምንም ብታረግ እምነት ይከብደዋል። ተረተኝ ፍቅረኛ ሎያል ካልነበረችልኝ በጣም ተጠራጣሪ ነው የሚሆነው። ስለዚህ ሃንድል አድርጎታል ወይ ያን ነገር አረ በአግባቡ ሂል አድርጓል ከዛ ሜንታሊቲ ማለት ያስፈልጋል። ምክንያቱም መታመንን አለመቻል በጣም ከባድ ከሆነብሽ you should see that background right። so አራተኛው ይሄ ነው። አምስተኛው ለሴትና ለወንድ ለብቻ ነው። ወንዶች ሴክሹዋል ነገርን በጣም ኮምፕሊኬትድ አታርጉት። የምሬ አብዛኛው የወንዶች ችግራችን ሴክሹዋል ነገር በጣም ኮምፕሊኬትድ ስለምናረገው ዋጋ የሚያስከፍለን እሱ ነው። ላይክ በጣም ስፔሻል ነገር አድርገህ ነው የምታስበው። ላይክ ያው ሁሉም እንደዛ ያስበው በጣም ስፔሻል ኢትስ ኖት ማርያምን ኢትስ ኖት ስፔሻል ኢትስ ጀስት ኖርማል የሰው ልጅ ባህሪ ኖርማል በቃ ምንም የተለየ ነገር የለውም። ባገዘፍከው ልክ ነው የሚገዝፈው። አም ኖት ሴይንግ እኮ ይሄ ነገር አይፈለግም አንፈልገው ምናምን ያልን እኮ ትሪክ እኮ እየተጫወትኩ አይደለም። ኤቭሪዋን ዋንስ አይደለም ሴትም ወንድም ይሄን ነገር ግን የዲሲሽን ኮር ፖይንት ይሄ ከሆነ ተበልተሃል። ከባህርም ሴክሹዋሊ ከእሷ ጋር ትራክትድ ስለሆንክ ሚስቴ ትሆናለች ብለህ የምታስብ ከሆነ ተሸውደሃል። ምንም አይገናኝም። ይኸው ከሳምንት ውስጥ 2 ቀን አይሆንም እንደዚህ ኢንቲሜሲ የሚኖር ወይ 3 ቀን እሱም ዋና አወሩ ብለህ ብታስበው በጣም ኤክስፕሊሲት እየሆንኩ ነው። ሶሪ ብታስበው 3 ሰዓት የሳምንት 3 ሰዓት ህይወትን ፓርቲ የሚይዘውን ነገር ነው ለሎንግ ተርም ህይወትን ቹዝ እያረክ ያለው። እሱ ዳት ዲል በቃ ላይ ኤክስፔክቴሽንን ያመጣው የምታየው ፖርኖግራፊ ነው። ኤክስፔክቴሽንን ይለጥጠብህ
ያያቸው ኤክስፒሪየንሶች ናቸው። ኤክስፔክቴሽንን ከአቅም በላይ ለጥጦ በጣም የሚለይ ነገር እንዲያደርግ ያደረገው የምታየው የምትነካካው ነገር ነው። እሱን ካቆምክ እስኖት የተለየ ነገር የለውም። በቃ ሰው ለዛማ አይደለም ቢኖረው ኦፍኮርስ የሚፈትን ነገር ነው እንደወጣት ግን ደግሞ በቃ ፓርት የሆነ አይምሮህን ኢነርጂን ጉልበትን ሙሉ ለሙሉ የምትጥድበት ነገር አይደለም። ብዙ ወንዶች ትዳርንም ለመፍታት ትዳርንም ለመቀጠል ይሄንን ነገር ነው የሚይዙት እንደ ኮር ሀሳብ። ጤነኛ ለመግባትም ትዳር ውስጥ ይሄኛው ከሆነ ኮር ፍላጎት ኦቨርሬት ካረከው ለመውጣትም ይሄ ከሆነ ጉድለቴ ብለህ የምታስበው ብሎ ይሸጉዳል። ከዛ በላይ በጣም ኢምፖርታንት ነገር አለ። ነገ ግሪሽ ባውሎ ልተኛ ትችላለህ። ነገ እንደዚህ ነገር ፐርፎርም ማድረግ ማትችልበት ሁኔታ ውስጥ ልትወርቅ ትችላለህ። ማን ነው ቴክ ኬር የሚያደርግ? you don't know life is በጣም ሾርት ነች ላይፍ። ዛሬ እግራችን እጃችን ምናምን ስለሰራ አይደለም። አንቺም እንደዛው you don't know ነገ የሚገጥምሽ ነገር አይደለም። ሰውነቷን ብቻ አስበህ ከገባ ከእግሯ በታች ነገ ላትሰራ ትችላለች። አያርግባችሁ ልል የፈለግኩት ግን the whole point of the concept ይሄ ከሆነ ጤናማ ዲሲሽን አይደለም። በኋላ ኮምፕሌን እንድታረግ የሚያደርግ እሱ ነው። እሱ ያወርህና ገንዘቤን በላችኝ፣ አቴንሽን የላትም፣ አታከብረኝም፣ ዲስፔክት አረገችኝ፣ ዋሸችኝ የሚመጣው ይሄ ነው። ኦፍ ኮርስ እንደዚህ አይነት ነገር ኮንሲደር ሳት ባይ ዲፎልት እነዛ ሴቶች ባለጌዎች ናቸው እኮ እያልኩ አይደለም። ግን እንዳታይ ከጋረደብህ አይደለም ሴክሹዋሊ ጥሩ መኮኑ ወይም ሰውነቷ ለእንደዚህ አይነት የሚጋብዝ መሆኑ አይንን ከጋረደብህ ሌላው ዲሲሽን በጣም ዲስቶርት ያደርግብሃል። ሶ ቢ ኬርፉል። ሴቶችም ላይፍ ስታይልን ኤክስትሪምሊ አትለጥጡት። ኢሞሽናል ኮኔክሽን እና ሃፒነስ የሚባለውን ነገር ኤክስትሪምሊ ኦቨርሬት አታርጉት። ብዙ ሴቶች ዋጋ መስከፍላቸው ሃፒነስ አም ሃይ ሃፒ ኢንሳይድ አም ሃይ ሃፒነስ ኢዝ ኖት ዳት ኢምፖርታንት። በነገራችን ላይ ይህንን ስል በጣም ብዙ ሰዎች መሳሪያቸውን ይዘው እንደሚነሱብኝ አውቃለሁ። ሃፒነስ ኢዝ ኖት ግን በጣም ኢምፖርታንት ነገር ይሄ በጣም ደስተኛ መሆን ኦ ማይ ጋድ ከሱ ጋር ኖ ስቴቢሊቲ ኢዝ በጣም ኢምፖርታንት ህይወት ላይ ሰላም ፒስ አለ እግዚአብሔርን ያስቀየምክ አይደለም ወይ በህይወት ጀነራሊ በምትሰራው ነገር ሊኖሩ ይችላሉ ትናንሽ ነገሮች ግን አትሊስት አዘ ሆል እግዚአብሔርን የሚወደውን ነገር እያረኩ ነው ወይ አዘ ሆል ቤቴን የምንጠጣው የምንበላው ነገርን ቴክ ኬር እያደረግን ነው ወይ አይደል ልጅ ካለ ልጆችን እያሳደግን ነው ወይ አይደል እዚህ ምድር ላይ የሆነ ዋጋ ከፍለህ የምታልፈው እንጂ እኔ በለበቃ ያለን ሰብስበህ ጥለው ትሄዳለህ አይደል ሁሉ ደስታ ወደ እኔ ብቻ ይምጣ የሚል ሜንታሊቲ ውስጥ የምትገቡ ከሆነ ትዳር ለማፍረስም ለመግባትም ይሄን ነው ሪዝን የምታረጉት። ሃፒነስ ላይ የተንጠለጠለ ሰው ደግሞ የሰው ልጅ ሃፒነስ በጣም በጣም ዘሞስት ቴምፖራሪ እና ጊዜያዊ የሆነ ነገር ቢኖር ደስታ ነው። ጊዜያዊ ሲሆንበት ትተውጣለህ ሲመር። ስለዚህ ሙሉ ለሙሉ ሴቶች በቃ አብዛኛውን ጊዜ እንደ ክላይንትም ሳገኝ ደስታ ላይ ነው በጣም ዲፔንድ የምታረጉት። ደስተኛ አይደለሁም I don't feel this I don't feel that የሚል ነገር በጣም ነው ዲፔንድ የምታረጉት። አንደርስታንድ ቱ አን ኤክስቴንት እንደ ሰው ልጅ ደስታ ያስፈልገናል። ግን the whole ኢነርጂያችንን የምናጣብቅበት ነገር መሆን የለው። ከዛ በላይ ሪስፖንሲቢሊቲ፣ ከዛ በላይ I'm doing something ፈጣሪ የሚወደውን ነገር፣ ከዛ በላይ I'm creating next generation እና አይደል ከዛ በላይ የሆነ የሰርቪስ እንትን ያስፈልገናል። ሶ ሃፒነስ የምትሉትን ነገር ማታስወግዱት ከሆነ በጣም ደስተኛ ያደረገሽ ሰውዬ ነገ ሊያጎለው ይችላል። ህይወትሽ መካከል እሱ ላይ ብቻ ደስተኛ ያስቀኛል፣ ያጫውተኛል፣ ያበላኛል፣ ያጠጣኛል ብቻ ከሆነ ኮንሰፕትሽ ህይወት ላይ ሲገባ በጣም ብዙ ውሳኔ የሚያስፈልጋቸው ነገሮች አሉ። በጣም ብዙ ቆራጥነት የሚያስፈልጋቸው ነገሮች አሉ። በጣም ብዙ አብሮ ዋጋ መክፈል የሚያስፈልጋቸው ነገሮች አሉ። በጣም ነገ አንቺ ጎሎሽ ያ ሰውዬ በታማኝነት ይቀጥላል ወይ የሚለውን መታይበት ብዙ ነገር ያስፈልጋል። በምን እርግጠኛ ነሽ አንቺ ያሽውን ይዘሽ እንደምትቀጥይ? አረ ለዛ የሚቀጥል ወንድ ነው ወይ የመረጥሽው ነው? ከመሳቅ ከመደሰት በላይ ቫኬሽን ከመውጣት በላይ ሻፍት ሲዛት But anyways, hopefully this video helps you ያስባለሁ ወደ ራሳችሁ እንድትመለሱ ነገሮችን ቱማሽ ፑሽ እንዳታረጉ አይደለም። ሁሉም ሰው በራሱ ልክ የሚሆነው ሰው ስላለ ካለጠጠው ኤክስፔክቴሽን በራሱ ልክ አሪፍ ሰው፣ ታታሪ ወንድ፣ ታታሪ ሴት፣ ቅን ሴት፣ የዋ ሴት፣ የዋ ወንድ፣ የስራ ሰው፣ የስራ ሴት አለ። ግን እኔ እዚህ ጋር ቁጭ ብዬ ስለ ቶፕ 1% ሴቶች ማወራ ከሆነ እኔን አይመለከቱኝም። አምናለሁ እኔ ቦታዬ ገብቷል አይደል? እዛ ውስጥ ማሰብም አልፈልግም። ለኔም አይጠቅመኝም፣ ምንም አያረጋግልኝም። የኔ ቦታ አይደለም። ተረዳኝ? ሴቷም የኔ ቦታ አይደለም ብላ ማሰብ አለባት በየልኩ፣ አለበለዚያ ዋጋ ስለሚያስከፍል። ኤኒዌይስ ሆፕፉሊ ዚስ ቪዲዮ ሄልፕስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቴንክ ዩ